ክቡር ዶክተር አብይ አህመድ የፌድሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ፣ ክቡር አቶ ታገሰ ጫፎው የፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አገኘሁ ተሻገር የፌድሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር ተመስገን ጥሩነህ የፌድሪ ምክትል ጠቅላይ ሚኒስትር፣ ክቡራን የብሔራዊ ክልላዊ መንግስት ፕሬዝዳንቶች፣ ክቡራን የከተማ መስተዳድር ከንቲባዎች፣ ክቡራን ሚኒስትሮች፣ ክቡራን የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት ፖሊስ አዛዦች፣ ከተለያየ ሀገራት የመጣችሁ የፖሊስ አዛዦችና ተወካዮች፣ ክቡራን አምባሳደሮችና ዲፕሎማቶች፣ ክቡራን የኢፌዴሪ መከላከያ ሰራዊት ጀነራል መኮንኖች፣ የኢትዮጵያ ፖሊስ ሰራዊት የጸጥታና የደህንነት አመራሮችና የተቋማት ኃላፊዎች፣ የሀገር ሽማግሌዎች፣ የተከበረው መላ የኢትዮጵያ ህዝብ፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን እንኳን ለ116ኛው ብሔራዊ ፖሊስ ቀን በዓል አደረሳችሁ አደረሰን። የኢትዮጵያ ፖሊስ ከተመሰረተ ረጅም ዕድሜ ያስቆጠረ ቢሆንም በተደራጀ መልኩ በአዋጅ የተቋቋመው ሚያዝያ 29 ቀን 1901 ዓመተ ምህረት ነው። የሀገራችንን ሰላምና ደህንነት የማስከበር ኃላፊነት በመውሰድ የአራዳ ዘበኛ በሚል ስያሜ ይታወቅ ነበር። ከዚያም እንደየስርዓተ መንግስቱ ፖሊሳዊ አገልግሎት እየሰጠ ቆይቷል። በዚህም ፖሊስ ሲሰጥ በነበረው አገልግሎት ብዙ የሚያስመሰግኑ እንዲሁም የሚያስወቅሱ ተግባራትን ሲያከናውን እንደነበረ ለሁላችንም ግልጽ ነው። በ2010 ዓመተ ምህረት በሀገራችን በመጣው ለውጥ በተለይም የለውጡ መንግስታችን በሰጠው ከፍተኛ ትኩረትና ባደረገው የጸጥታ ተቋማት ሪፎርም መነሻነት የኢትዮጵያ ፌዴራል ፖሊስም የሪፎርሙ አካል በመሆን ባለፉት 7 የሪፎርም ዓመታት በተቋሙ ሁለንተናዊ ለውጥ በማምጣት ፈርጀ ብዙ በሆነ መልኩ የፖሊስን አቅም ማሳደግ ተችሏል። ለአብነትም የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል አቅሙን ለማሳደግ ማህበረሰብ አቀፍና መረጃ መር የወንጀል መከላከል መርህን በመከተል በዋናነት እንደ ሀገር የሚሰጡትን ፖሊሳዊ ግዳጆች መወጣት የሚችል በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በሕይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። በተጨማሪም የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የጸጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየና አሁን ላይ እንደ ሀገር ካለው ራዕይ የበኩላችንን ፖሊሳዊ ኃላፊነት ለመወጣት የኮስታል ፖሊስ ጋርድ ለመጀመሪያ ጊዜ በሀገራችን የተደራጀ ሲሆን በቀጣይም ከመንግስት በሚሰጠው ተልዕኮ የሚሰማራ ይሆናል። በሌላ በኩል ከሪፎርሙ በፊት በወንጀል ምርመራ በከፍተኛ ሁኔታ በሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠነ የሰው ኃይልና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። እንደ ሀገር በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ትምህርትና ስልጠናም በኢትዮጵያ ፖሊስ ዩኒቨርሲቲ እየተመራ ከፍተኛ ቁጥር ያለውን ወጣት የፖሊስ ኃይልና አመራር ከሁሉም የሀገራችን ክልሎች ተቀብሎ በማብቃት ውጤታማ ስራ እየሰራ ይገኛል። በቅርቡም ዓለም አቀፍ የፖሊስ አመራር ማዕከልን ወደ ስራ የሚያስገባ ይሆናል። ለወንጀል መከላከልና ምርመራ ስራችን አጋዥ የሆኑ ዘመኑን የዋጁ የቴክኖሎጂና ትጥቆች ባለቤት መሆን የቻልን ሲሆን በተለይም
በክብርነቶ ተመርቆ አገልግሎት መስጠት የጀመረው የዜጎች መተግበሪያ ኤኤፍፒ አፕ አሁን ላይ በዓለም አቀፍ ደረጃ ተወዳድሮ ምርጥ የፖሊስ መተግበሪያ አፕ ወይንም ቤስት ፖሊስ አፕሊኬሽን አዋርድ በሚባል በአንደኛ ደረጃ አሸናፊ ሆኗል። ይህም በቅርቡ በተባበሩት አረብ ኤሚሬትስ በዱባይ በሚካሄደው በዓለም አቀፍ የፖሊስ ጉባኤ መድረክ ላይ ተቋማችን ሽልማቱን የሚቀበል ይሆናል። ለዚህም መላ የሀገራችን ሰራዊት፣ ለጎረቤት ሀገራት ወንድም የአፍሪካ ፖሊሶች፣ በአጠቃላይ ለዓለም ፖሊስ ጭምር ይህንን አፕ ያበረከትን ስለሆነ ሁላችንንም እንኳን ደስ ያለን እንኳን ደስ ያላችሁ ማለት ፈልጋለሁ። በተጨማሪም የቴክኖሎጂ አቅማችንን ለማሳደግ በተሰሩ ስራዎች የፖሊስ የድሮን ኃይል፣ ዲጂታል የመገናኛ ሬዲዮ፣ የኮማንድ ኮንትሮል ማዕከል እንዲሁም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ይገኛል። በሌላ መልኩ በፖሊስ ውስጥ ከዚህ በፊት የማይታሰቡ አሁን ላይ ግን በተግባር የሆኑ ዘመናዊ የሎጂስቲክስ አቅሞች ባለቤት ሆነናል። በቀጣይም ተጠናክሮ የሚቀጥል ይሆናል። በውስጥና በውጪ ባሉን ግንኙነቶቻችን ከሀገር ውስጥ የጸጥታ የደህንነትና የፍትህ አካላት እንዲሁም ከውጭ ሀገር ከቀጠናው ከአፍሪካ ከኢንተርፖል ከአውሮፓ ከኤዥያ እና ከሌሎች ሀገሮች ጋር ያለንን የሥራ ግንኙነትና ትብብር በማጠናከር የሀገራችን ፖሊስ ክብር ያለው ተቋም ማድረግ ተችሏል። በዚህም በዓለም አቀፉ የጸጥታ ትብብር መድረክ ላይ የሀገራችን ፖሊስ አፍሪካን ወክሎ በቦርድ አባልነት እያገለገለ ይገኛል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በአጠቃላይ ባለፉት የለውጥ ዓመታት በተሰራው ስራ ማንኛውም ሀገራዊ ግዳጆች በብቃት መወጣት የሚያስችል ያደገ አቅም በመፍጠር የሀገራችንንና የሕዝባችንን ሰላምና ደህንነት ከማረጋገጥ ባለፈ በኢኮኖሚም ዘርፍ እየተመዘገቡ ላሉ ውጤቶች የበኩላችንን ድርሻ እየተወጣን እንገኛለን። ይህ ውጤታማ ስራችን የሚያዘናጋን ሳይሆን የበለጠ እንድንተጋ የሚያደርገን በመሆኑ በቀጣይም የፖሊስ ኃይላችን ማንኛውንም ህገ መንግስታዊ ተልዕኮ በቁርጠኝነት በመወጣት የህይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላምና ደህንነት ለማረጋገጥ ቃል እንገባለን። በመጨረሻም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በሰጡት ከፍተኛ ትኩረትና ጠንካራ አመራር እንደዚሁም ለመንግስቶ በኢትዮጵያ ፖሊስ ሰራዊት ስም ላቅ ያለ ምስጋናዬን ላቀርብ እፈልጋለሁ። የሀገራችን ህዝብም የፖሊስን ስራ በማገዝ በየጊዜው በመናደርገው ሁሉ ከጎናችን ስለቆማችሁ መላውን የኢትዮጵያ ህዝብ በዚህ አጋጣሚ ምስጋናዬን ላቀርብ እፈልጋለሁ። ንግግሬን እዚህ ላይ ያበቃለሁ። ፈጣሪ አገራችንን ይጠብቅ፣ አገራችንን ይባርክ። በጀግንነት መጠበቅ፣ በሰባይነት ማገልገል። አመሰግናለሁ።